እኔ ታውቃላችሁ ዮናስም አስይዞኛል ይሄን። ኦኬ ቤታዮ ለአንድ ሰዓት እንግሊዘኛ ካወራች እኔ ግን እሱ እኮ እንግሊዝኛ አይደለም። እኔ እኮ አይገባኝም። አንዳንድ እንግሊዝኛ ሲያወራ ዮናስ አይገባኝም። እኔ 30 ደቂቃ ነው ያለው። ከማን ጋር ነው የሚያወራው? ከእሱ ጋር ነው የሚያወራው። እኔ እውነቴን ነው የምላችሁ ዮናስ እኮ እንግሊዝኛ አይደለም የሚያወራው። አምና ጆኪንግ እንትን ያደረገው ቆይ እንግሊዝኛውን ማዳመጥ እኔ በሞት ወንጌል በአናቱ ይተካል። የምነው ሰላም ነው። ያስ ቀለሜ ተዋረድክ ዛሬ። ክርስቶስ ያጋልጥሃል። ክርስቶስ እውነተኛ አምላክ ነው። የሚዋሹ ሰዎች አይመቸው። አጋለጠ ዛሬ። ኖ ዮናታን አክሊሉ አልሄድበትም ገና። አይ ተራው ሲደርስ ልሰዋል። አታስቡ። ተራው ሲደርስ ዮናታን አክሊሉ ጥብስ ያሳቅ ራሱ መመርመር አለበት። እንትን ኬድንስ የለውም፣ ሜሎዲ የለውም፣ ሳቁ ሰብስተንስ የለውም። መመርመር አለበት። ኢንቫለንተሪ መሶስ ፓዝም ይመስላል። ቸክ አድርጉት። ሲያምረኝ ጥብስ አደርገዋል ነው አይደለም? ከብር እየዝናናን ነው። ጥብስ ሲያምረኝ የማየው ነገር ካለ ልሰዋል። አሁን ግን ኦርቶዶክስን እስካልነካ ዮናታን አክሊሉን አልናገረው። ኦርቶዶክስን ትንሽ ተንፈስ ሲል አለውለት በራሱ ውስጥ ነው ይሞክር። ኦርቶዶክስን ይሞክር ደግሞ። ወይኔ ግን ፓስተር አሊ ነው የማደርገው። ፓስተር አሊ ጸልዩልኝ ማለት ግን አይከብድም። ይቅርታ አድርጉልኝ ቤተሰብ። እኔ ፕሮቴስታንት ማ ብሮዘር ሲስተርስ አገራ እስኪውማ ፓስተር አሊ አገራ እስኪውማ my Protestant brother and sister, I gotta ask you, man. ይሁሊ ማለት ግን አይከብድም። ይቅርታ አድርጉልኝ ቤተሰብ። እኔ ፕሮቴስታንት ማ ብሮዘር ሲስተርስ I gotta ask you, man. ፓስተር አሊ ኡመር ጸልዩልኝ ስትል ግን አይከብድም። እንደው ለበዓሉ ድምቀት ራሱ ክርስቶስ ይቀበለዋል። እሱም መቀየር አለበት ብዬ አስባለሁ። ፓስተር አሊ ኡመር ተብሎ እኔ ቢጸልይልኝ ምንም ነገር የሚስተካከል አይመስለኝም። እውነት ነው። በኦሮሞ መደበቃችን ምን ቁርቲ ማንም ኦሮሞ እንዳን መርዝ አይወድም። ኦሮሞ በነገራችን ጌታ ምስክሬ ምረጡ ቢባል ከአንቺ ከንቁርቲ እኔን ኦሮሞ ይመርጣል። ግልጹ ነው የምነግርሽ። ኢትዮጵያን የሚል በኦሮሞ ቤት አለ እንዴ? ኢትዮጵያን የገነባ ኦሮሞ አለ እንዴ? ጭቅቅታ ሙላ አንተ ልቃሚ አለ አንድ የለህም። ማሀይም ስለሆናችሁ ከቦቲ ጭንቅላታችሁ የገማ ስለሆነ ከዛ ትውጡ። ዮ ፍሬንድ ነብቡንስ የተሙ ጓደኛ ከኦሮሞ ቡታንት አርጋችሁ አቅርን ፓንት አርጋችሁ ካልሲ አርጋችሁ የሙለር ጓደኛ የገማችሁ የሆኒ ቶራንቶ ጓደኛ ነው። ግልጽ አድርጌ ነው የምነግርህ። እኔ እናንተን ከምፈራ ብሞት የዕለት ሞቴን ይስጠኝ። ጋላ ከምፈራ የዕለት ሞቴን ይስጠኝ። ቆሻሾች ናቸው። ጋላ ነው የምልህ። ጋላን ጠይቀህ በአናት ተዘግዘግ። ጋላ ነው የምልህ። ምንም አታመጣ። እንግዲህ በኋላ ትዕግስቱ አማራው ተሟጧል። የእናንተ ነገር በቅቶታል። እናን አብይ ምናምን በአናት ተዘግዘግ። አንተ ሸርሙጣ ልጅ እየነገርኩ ነው። አብይ እናንተ ማባበል አቁመናል።
ለእናንተ ዶክተር አብይ ባናተ ተዘግዘቅ ሴታ ሴት ወንድ እንኳን አይደለም ማለት የማንም ዝቃጭ ቦቲ የማንም መንደርተኛ ለግብፅ አሽቃባጭ አጠቅሙንም። ለኢትዮጵያ የሚጠቅማት አማራው ብቻ ነው እየነገርኩ ነው። ስለዚህ በአስተሳሰብ በኢትዮጵያዊነት በጉርብትና በእምነት ራሱ የአማራው ሙስሊምና የኦሮሞ ሙስሊም የሰማይነት ዮናስ ጊፍተሮችን ዝም ብላችሁ ተመልከቱ። እነማን ናቸው? እነ ማሂ ኪችን እነ ምናምን ናቸው። እንግዲህ መጠየቅ ነው። የምድር ልዩነት አለው። የሰማይና የምድር ከእንግዲህ በኋላ እየነገርኩ ነው። ምድር ጠብቃለ አማራ ናትና እናንተ ታግሰናል። 27 ዓመት ስትሰድቡን 27 ዓመት ስታላግ ጡት ቆረጠ አናትን ነው መሰነጠቀ የውሻ ልጅ በውሸት ታሪክ ለማሸማቀቅ እድሜ ልክ ስታወሩ የቴዲ አዋሳ ጓደኛ ነው። የቴዲ አዋሳ ጓደኛ ቴዲ አዋሳ ምንድን ነው የሚለው? እኔ እንደዚህ አይነት ሰዎች ስብና የጎደላቸውን በዮኒ ነው የሚምለው። ቴዲ አዋሳ በዮናስ ነው የሚምለው። ቴዲ አዋሳ በዮናስ ነው የሚምለው። የስ ኦር ነው? ቴዲ አዋሳ በዮናስ ነው የሚምለው አይደለም? ለዚህ እኮ ነው እኔ ምንድን ነው እዚህ ቲክቶክ ላይ ያየሁት ጓደኝነት ከእውነት የሚበልጥበት ከሃይማኖት ከብሔር የሚበልጥበት ዳትስ ዋይ ይህ የኢትዮጵያውያኖች ነው። ኢትዮጵያውያኖች እንደዚህ ናችሁ። ጓደኝነት ይበልጥባችኋል ከእውነት ከእግዚአብሔር ከሃይማኖት ከብሔር ከሰው መብት ከሴት መብት ከሰብአዊነት ይበልጣለች። የተለየ ጓደኝነት ነው ያለው ኢትዮጵያ። እየነገርኩ ጠንብጋላ ቦቻም ሀገር የምታጠፉ የሀገር ፍቅር የሌላችሁ እናንተ ናችሁ። ምንም አታመጣ። እየነገርኩ ነው። አማራ ኩሩ ነን። ጽድት ያልንን ብሽቃ ቁጭ ደግሞ እናንተ ሰው ወዳጁ ሰው ኢትዮጵያ ስንል አሁንም አማራ ስፔሻል ሪሌሽንሽፕ ነው። ቴረንስ ሃዋርድ ነው አክተር። ሃይ ማን ሃው ዩ ዶይንግ ማን what are you doing man? እንግሊዘኛ ይመች። ውስጥ ኢትዮጵያ አለች፣ ኦሮሞ ውስጥ ኢትዮጵያ የለችም፣ ትግሬ ውስጥ ኢትዮጵያ የለችም። ዋዴ ፈታ ጅኒ ፈታ ሬቻ ፈታ ጅኒ ቆለጨ ሲል የሚውለው ማን ነው? You know what makes የዮናስ እና የሞጣ ፈኒ? they actually believe what they're saying። ለማሳቅ ብለው እኮ አይደለም። እኛ እኮ ሳምታይምዝ እኮ የሰው ልጅ መሀይምነቱ የሚናገረውን ነገር አለማወቁ ግን ሲናገሩ ሞጣም ጂጂም ዮናስም ሲናገሩ they really believe in it. They think they're saying some deep thing። የሆነ ከባድ ነገር በቃ እውነት ምናምን። ለዛ እኮ ነው ይገርበናል። ከምር በጣም እውነት ይላል። እውነት ግን እንደዚህ አይነት እንትን አለ ራሳቸውን የሚያዩበት ደግሞ እኔ አለቃ ነኝ፣ ማንም አያሸንፈኝም፣ ማንም አይችለኝም። በበነገታው ይቅርታ ይጠይቃል። እንደ ዮናስ ፈሪ አይቻላልም። ተናግሮ ወዲያው ነው ይቅርታ የሚጠይቅ። ከዛ ደግሞ እንደገና ከዛ ይፈልጋል ያለኝ ያጠናል። ቆይ ይጨዋለኛ ይላል። ከዛ ደግሞ ያይና ብትለቁበት እኮ ፈርጥጦ ነው የሚገባው። ሞጣም እንደዛ ነው፣ ጂጂም እንደዛ ናት። አሁን ጂጂ ኮንፊውዝን አለች። አይታችኋታል። ጂጂ ይታችን ኮንፊውዝን አለች። ጌም አላጫውታታል እና የምታደርገው ቀጧ ጠፍቷታል። ታፕታፓ እያዳመጥ ነው። እኛው የምናደርገው ምንድን ነው? መዝናኛ ነው። እንዝናናለን። እያዳመጥ እንዝናናለን ነው። ለማወቅ ፈልጌ ዲዩናይን ባል እንዴ ፓስተር ቆለጦ ተብሎ እኮ ነው ስምሚ። አመት በዓልን እያስታከኩ የበግ ቆለጥ የሚጠብሱ ኢትዮጵያውያን ምን ሆነው ነው? የበግ ቆለጥን ከሰል ላይ መጣልና ማፈነዳዳት በወንድ በጎች ላይ ያነጣጠረ ኢበጋዊ ጥቃት ነው ተብሏል። በጎችን ለበጎ ዓላማ መዋል ሲገባ ዘራቸውን ቀርጠፍጠፍ አድርጎ መመገብ የነገ አውደ ዓመት ተረካቢ ግልገሎች ላይ ተጽዕኖ መፍጠር ነው ተብሏል። በዚህ ጉዳይ ላይ ተጨማሪ ሊያጎርሱን በማናቸውም በረቶች
የበግና የፍየል የውስጥ ብልቶች ዳይሬክተር አቶ በገገ እዚህ ስቱዲዮ ባይመጡም በስካይፕ አግኝተናቸዋል። መግባት ከቻሉ እናነጋግራቸዋለን። በጣም ጥሩ። እንደምን ዋሉ አቶ በገገ? በአማርኛ ማውራት ከቻሉ በአማርኛ ብናብ ትንሽ የበግ ቋንቋ ስለማልችል ነው። አማርኛ ይችላሉ? በጣም ጥሩ። አብዷል እንዴ? ሙስሊም ብለህ ጠቅልለህ እኮ ስትሳደብ እኮ አማራውንም ጨምሮ እንደሆነ አያውቅም እንዴ? ይሄ ደንቆሮ በጥቅሻ እንግባባ ይላል። ወሸላ እንዴ እንዴ ቆለጣም እንዴ! እዚህ ቲክቶክ ላይ ጠዋት ይቀመጣል፣ ፍሬውን ይደፈጥጣል። ማታ የፈረደባ ሚስቱ ያንን ፍሬ ስታላቅቅ ታድራለች። እኔ መከራዬ ገብርኤል ይቅርታ፣ ግን ዛሬማ ባለኩኝ አናዶኝ ነው እሱ ዛሬማ ባለኩኝ ፎቶሽ ፌስቡክ ላይ ራቆትሽን እኮ ነው ያለሽው። ማንውን ርብስማ እኔ ሰላም፣ እንዴት ናችሁ? ክብሩ ይስፋ እናትና ልጅ። ዛሬ በቃ ያልታሰበ ሰው ጋር መጥቻለሁ። መስፍኔ እንግዲህ ፍቅር ያሸንፋል በሚለው ነው የመጣ ነው እና ስለ ኢትዮጵያዊነት ሁላችንም የሚሰማን ስሜት አለ። የድሮ ቪዲዮ ሁላችን ምንም አንዳንዴ በአሾፍም በሳደብም ከመስፍኔ ጋር ተመካከልበት ስለዚህ ጉዳይ። አየሆኒ ፖቴንሻሉ እንዳለ አውቃለሁ። ስለ ሀገር እንደምትወድ አውቃለሁ። ብዙ ሰዎችም ለመዝናናት የሚሆን ለመሳደብ የሚሆን ለምንም አንተ ጋር የሚመጡ ካሉ እና you understand they've been doing this for long time. they've been የድሮ ቪዲዮ እኮ ነው በእናታችሁ። አመት በዓል ሚኪናይ በፌስታል አድርጎ ገንዘብ ሲሰጥ ደህንነቶች አይተው ወሰዱት እያሉ ነው። አይ ይስተካከላል። በፌስታል ትላንት ገንዘብ ሲሰጥ አይተው ወሰዱት ነው። አጣርተኝ ለአላህ በረከት ስለፈለጉት ብቻ በረካው እንዲደርስ ገዙት። በዚች ሰዓት ሰብስበህ ስላስተማርከን፣ ስለመከርከን፣ ስላጸናን፣ ስላስመከን እናመሰግናለን። ብዙ ተዋህዶ ልጆች በየዋህነት እየጠፋን ነው እዚህ ማለት ነው። እኔ ክርስቶስን አግኝቻለሁ። አሜን። ፋጡማ በጣም አመሰግናለሁ የኔ እህት። አልሐምዱሊላህ። አሁን What do you want to do? find the nearest hospital. እጄ ልመርመር ነው ራሱ ቼክ ልደረግ አገኘችልኝ the nearest. Please repeat. Mercedes, How can I help you? can you find the nearest mental hospital? መኪናን እያወራሁት ነው ምክንያቱም ቼክ እኔ ሰው እኮ እግዚአብሔርን በጣም ሳስበው ግን ማይ ጋድ ስባችኋል። ደርሰ አባባል አለ ጓደኛህን ንገረኝና ስለ አንተ እነግርሃለሁ የሚባል ነገር አለ። እናንተ ባተወይ አብዛኛው የኢትዮጵያ ሕዝብ ቢመረመር የሆነ የጎደለ ብሎን አለ። ቢኮዝ አሁን የሚናደዱበት እኮ ኦርቶዶክስን ስለሚሳደብ ነው። ነገ ደግሞ ፔንቴ ሲሳደብ ዛሬ ሲናደዱበት የነበረው ደግሞ ፎሎ ያደርጉታል። ኖ ዮኒ ቶራንቶ is saying is not hey tell me your friend and I tell you who you are ይባላል። here's the thing like አሁን እኔ የኔ ጥያቄ ምንድን ነው ኢትዮጵያውያኖች እነሱ ላይ ሲደርስ ብቻ ነው ተቃውሞ የሚያሳዩት። ተረዳችሁ? አሁን ቴዲ ሐዋሳ ከፍራውል ጋር የተጣላው አሳያችሁ እንዴ? አሁን ምን እናድርግ መሰላችሁ? አይ ቲንክ በየቀኑ እያመጣን እነሱ ያሉትንና እያመጣን እንሳቅ፣ እንጫወት። እንደዛ ይሻላል።
አይሻልም? እንደዛ ይሻላል አይደል? እንዳልኳችሁ እኔ ጡረታ ስለወጣው ማንንም አላሳደድም፣ ማንንም እንትን አልልም። እኔ ማንንም እንትን አልልም። ላይክ እኔ እንደዚህ አሳድጄ ምን ብዬ አሳይቻለሁ። ላይክ እኔ አሳይቻለሁ። እኔ አሁን ቡሊ ማድረግ አልፈልግም። ዮናስን ቡሊ ላደረገው አልፈልግም። ከዚህ በላይ እኔ አልነቀውም። እኔ እኮ በአደባባይ ራቁቱን እኮ አገለባብጫዋለሁ። ይበቃዋል እንዴ! የአእምሮ ችግር አለበት። የሚገርመው ነገር ምንድን ነው? መድኃኒትማ ይውጣል። ደርስ ጋር መድኃኒት ይውጣል። ከሳምታይምስ ታያላችሁ። የአንድ ቀን 2 ቀን 3 ቀን ከዛ ደግሞ ያገግምበት እንደገና ደግሞ ይነሳበታል። እኔ በቃ ላይክ አንደኛ ትልቅ ሰው እኮ ናቸው ታውቃለህ። ሜይ ቢ ስንት ነው 57 ዓመት ምናምን ትላልቅ ሰዎች ናቸው እና ከ13 ዓመት በላይ 15 ዓመት በላይ ዩቱብ ተዘግቶበታል፣ ፌስቡክ ተዘግቶበታል፣ ቲክቶክ ተዘግቶበታል። አሁን ደግሞ እንደገና ሌላ አልሞትም ባይ ተጋዳይ ነው ያለው። በቃ ላይ ዋይ ግን ስትሉት ቢካዝ በቃ ህዝቡም እኮ ታውቃላችሁ አይደል እንዴ? ወየት አለ ወንጌል እንትን ያለው እኔ በጣም እንትን መሆን አለው የሆነ ነገር